በጣም ቆንጆ እንቁላል ነው ዶሮ እዚህ አካባቢ ያገኛለሁ አይዞሽ ወይኔ ካሽ ብር ደግሞ ያስኩት አይሞላልኝም አላ ታውቃ ነው እኔም ምላትን ለማየት ነው ምንም አለለኝ ሰላም እንዴናችሁ ፍሬ ነኝ ደግሞ ቅዳሜ ገበያ ፕሮግራማችን ነው በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ ገበያ ውስጥ ዞር ብዬ ግብይቶች የሚፈጸሙት በካሽ ብር ነው ወይስ በትራንስፈር ነው የሚለውን ቼክ ለማድረግ ሞክራለሁ እንግዲህ ኢኮሜርስ ምንድነው የሚለውን ደግሞ ከሚመለከታቸው አካላት ጋር ቆይታ አድርጋለሁ አብራችን ቆዩ ሰላም ማዘር እንዴት ነው ደህና ነሽ ወይ እግዚአብሔር ይመስገን ጀበና ፈልጌ ነበር ጀበና የተሰበረችብኝ ግዢ የኔ ቆንጆ እሺ እቺ ቆንጆ ናት አዎ ማለት ቆንጆ ናት እሺ ስንት ናት እቺኛ አነሳለች ደግሞ ግን እሷ ትንሿ 100 ብር ናት 100 ብር ስንት ነው ያበሻ እንቁላል አሁን ዛሬ ባለው ዋጋ 18 ብር ነው 18 ነው አዎ ያንዱ ዋጋ ማለት ነው ቡና መፍጫ አለ እንዴ ቡና መፍጫ አለ እሺ ስንት ነው ነች 800 ብር ሰላም ነው ዘበል ቲማቲም ፈልጌ ነበር ቲማቲም ውሰጅ ስንት ነው ኪሎ 50 ብር 50 ብር እሺ በፌስታል አድርጉልኝ 1 ኪሎ እሺ ስንት ናት እሱ 100 ብር መጨረሻው 100 ብር መጨረሻው ነው እቺኛስ እሱ 150 ብር ትልቅ ነው ደግሞ ስኳድኒ ስንት ነው 50 ብር 50 ብር አድርጉልኝ ይሄንና ይሄን እሺ የተማሻለ እንዴ የተማሸ የለም አታማሽም እንዴ አንቺ እኔ ላማሽ ሴት አይደለሽ እንዴ በጣም ቆንጆ እንቁላል ነው ዶሮ እዚህ አካባቢ ያገኛለሁ አይዞሽ አንቺ ይቅርታ ጋር ችግር የለም እሺ በቃ እነዚህ ፌስታል ውስጥ አድርጉልኝ እሺ ስንት ነው እሺ 5 ናቸው 6 ናቸው እሺ 6 በ18 6 በ18 ታባጃለሽ እሺ 108 ነው የሚመጣው 108 ብር ማለት ነው አሪፍ ፔ ያሉት የለኝም አሪፍ ፔ የለውት የለኝም በምን ልከፍል ነው ካሽ ደግሞ ለስኩም አይ እቺ ትሆነልኝ በቃ እቺ ትሆን እሺ አሪፍ ፔ ያለ አሪፍ ፔ ምንድነው ከእንትን አላታ ክዳን አዎ ማስቀመጫው ማብራ ነው ማስቀመጫ ለብቻ 50 ነው ለብቻ ነው እሺ እቺ ትሆነ ቲኛም በፌስታል አድርጉልኝ አሪፍ ፔ ያለውት እንዴ አሪፍ ፔ ምን ማለት ነው ገንዘቡን በሱ ላስተላልፍ ነበር አይ የለኝም ተኪሽ አውጪና በካሽ ካሽ ደግሞ ነው ያላስኩም እንዴ ካሽ ሳትጂ ነው አሁን ተኔ ጋራ መተሽ የምትስለፈልፊ ስንት ነው ያሉኝ ሂሳብ 50 ብር 50 ብር አሪፍ ፔ ያለውት የለኝም ያለውት በምን ልክፈሉት ታዲያ ካሽ አላስኩም በምን ልክፈሉት ስንት ነው አንድ ላይ 100 ብር አይደል 100 ብር አሪፍ ፔ ያለውት ምንድነው አሪፍ ይሌ ያለውት አሪፍ ፔ እኔ እንደዚህ የለኝም ቴሌብርም የለኝም ካሽ ብር ደግሞ አይሞላልኝም ያስኩት ታዲያ ምን ማድረግ ይቻላል ስለበዛ ስለማንጠቀም የግድ ያው አይሸጥም ማለት ነው አይደል አሪፍ ፔ ይጠቀሙ ተመላሽ ነው እዚህ አካባቢ ባንክ አለ እንዴ ባንክ ይኖራል አዎ ወይ ደርሼ ልምጣ በቃ እዛ እሺ ይቻላል እንደምንም ፈልጊና ያሮግት ገንዘብ አይለቅም አላ ታውቃ ነው እኔም ምላትን ለማየት ነው ምንም አለለኝ ወይኔ ካሽ ብር ደግሞ ያስኩት አይሞላልኝም ከወንድሞችሽ ተበደሪ በካሽ ይሻለኛል ግን በካሽ ሁሉም ነገር በካሽ ስለሆነ ማለት በካሽ ወይ አይሞላልኝም እዚህ አካባቢ ባንክ አለ እንዴ ምናልባት እዚህ አካባቢ የለም ራቅ ያለ ወደ አስፋልት ኢኮሜርስ ማለት የኢንተርኔትን ወይም ሌሎች የበይነ መረቦችን በመጠቀም የሚደረግ የሸቀጣ ሸቀጦች ወይም የሰርቪሶች
ንግድ ልውውጥ ወይም ግብይት ነው ሶ በዚህ ሴናሪዮ ነጋዴዎች ዌብሳይት አፕሊኬሽን ኦር ሌሎች ዲጂታል ፕላትፎርሞችን ዲቨሎፕ በማድረግ ለደንበኞቻቸው የሚሸጧቸውን አገልግሎቶች የሚያቀርቡበት ነው ደንበኞቻቸው ደግሞ ካሉበት ሆነው በሚፈልጉት የፔመንት ኢንስትሩመንት በመክፈል የሚገበያዩበት የንግድ የግብይት አይነት ነው ኢኮሜርስ ኢኮሜርስ ማለት ማንኛውም የሚደረጉትን ግብይቶች ግዢና ሽያጭ የማንኛውም እቃ ወይም ደግሞ ግልጋሎትን በኢንተርኔት ሂደት መስራት ማለት ነው ያ ማለት ቦታ አይኖረውም ማለት ነው እስከዛሬ የምናረጋቸው ማንኛዎቹንም ሽያጭና ግብይትን ኢንተርኔት ላይ የምናረጋው ግብይት ኢኮሜርስ እንለዋለን ኢኮሜርስ ማለት እንግዲህ በቀላል አማርኛ ለመግለጽ ያህል ኢኮሜርስ ማለት መግዛትና መሸጥ ነው እቃዎችን መግዛትና መሸጥ ነው በኦንላይን ሲስተም ወይም ደግሞ በበይነ መረብ በመጠቀም መሸጥ ማለት ብለን በቀላሉ መግለጽ እንችላለን ማለት ነው ለምሳሌ እኔ አሁን እቃ መግዛት በፈልግ አንድ እቃ ጫማ መግዛት በፈልግ የተለያዩ ሱቆችን ማየት ይተበቅብኛል እኔ የምፈልገውን ኳሊቲ ለማግኘት እኔ የምፈልገውን ዋጋ ለማግኘት የተለያየ ቦታ ማየት ይኖርብኛል ማለት ነው ስለዚህ እሱን ለማድረግ መንቀሳቀስ አለብኝ ብዙ ቦታዎችን እጎበኛለሁ ማለት ነው ሳሪስ ሜክሲኮ መገናኛ ያልኩኝ ሱቆች ማየት አለብኝ ከዛ ዋጋ ማወዳደር አለብኝ ከዛ መፈልገውን እቃ ካገኘው በኋላ ደግሞ ያንን እቃ ይዤ ወደ ቤቴ ደግሞ መመለስ አለብኝ ማለት ነው ስለዚህ ጫማ እንደ ሲምፕል ኤግዛምፕል ያነሳሁት ግን ብዙ እቃዎችን መግዛት ስንፈልግ ብዙ ራሱን የቻለ ውጣ ውረዶች አሉት እቃውን ከማግኘት ጀምሮ እስከ ማወዳደር ቤት ይዞ እስከ መመለስ ድረስ ማለት ነው በዛ ላይ ደግሞ ክፍያ አለ ክፍያ ስንከፍል ደግሞ አብዛኛው ጊዜ ካሽ ነው የምንጠቀመው አሁን በትራንስፈር እየተለመደ መጥቷል ነገር ግን ካሽም ይዤ መንቀሳቀስ አለብኝ ማለት ነው ይሄንን አሁን በኢኮሜርስ ስንገልጸው ገዥ ሻጭ እቃውን በበይነ መረብ ወይም ደግሞ በዌብሳይት በድረገጽ ያስተዋውቃል ማለት ነው ስለዚህ እኔ ቤቴ ቁጭ ብዬ መንቀሳቀስ አይተበቅብኝ የተለያዩ አቅራቢዎችን ሻጮችን እቃዎች ከኳሊቲም ከብራንድም ከዋጋም አንፃር አወዳድሬ እዛው ባለሁበት በተለያየ የክፍያ አማራጭ በዲጂታል የክፍያ አማራጭ ከፍዬ እቃዬን ማዝበት ያ እቃ ደግሞ እኔ ሳልንቀሳቀስ በሬ ድረስ የሚመጣበት የግብይት ስርዓት ነው ኢኮሜርስ ማለት እንችላለን ማለት ነው ስለዚህ በዚህ ውስጥ ብዙ የሚካተቱ ኮምፖነንቶች አሉ ለምሳሌ ማርኬት ፕሌስ የምንለው ወይም ደግሞ ሻጩ ዌብሳይት ያስፈልጋል ልክ ሱቅ እንደሚከፍተው ዌብሳይት ያስፈልጋል እዛ ዌብሳይት ላይ እቃዎቹን ከነዋጋቸው ከነኳሊቲያቸው ማሳየት ይተበቅበታል ያንን ደግሞ እኔ አይቼ ስከፍል መከፍልበት የፔመንት ጌትዌይ ያስፈልገኛል ባንኮች ኢትዮ ቴሌኮም እና ሳፋሪኮም ሌሎች ፊንቴኮችም በዚህ ውስጥ ትልቅ ተሳትፎ አላቸው ማለት ነው ሌላው ደግሞ ሎጂስቲክስ ነው ያ እቃ ወደኔ ሲመጣ ሎጂስቲክስ ትራንስፖርት አለው ዌርሃውሲንግ አለው ስለዚህ እነዚህ በጣም መሰረታዊ ኮምፖነንቶች ናቸው ማለት ነው እዚህ ላይ ደግሞ ሴኩሪቲ ወይም ደግሞ ደህንነቱን የጠበቀ ግብይት እንዲሆን ደግሞ ሴኩሪቲም በጣም ወሳኝ ነው ማለት ነው በእነዚህ መግለጽ እንችላለን ኢኮሜርስን በአጠቃላይ እንግዲህ ኢኮሜርስ እና ማርኬቲንግን በጣም የሚያያዙ ኮንሰፕቶች ናቸው ያም ማለት ኢኮሜርስ አሁን ቀደም ኤክስፕረስ ያረኩት ነው ግብይትን ነው የሚገልጸው ወይራስ ግን ግብይቱ እንዴት ይፈጸማል ለሚለው ማርኬቲንግ ይወስነዋል ስለዚህ አንድ ኢኮሜርስ የሚሰራ ድርጅት ማርኬቲንግ መጀመሪያ ካልሰራ ፕሮዳክቱን ካላስተዋወቀ እንዴት እንደሚገዛ ምን አይነት ግብይት ኤክስፔክት እንደሚያደርግ ካልገለጸ ማርኬቲንጉን ካልሰራ ሁለቱ ተለያይተው መቅረብ አይችሉም በአንድ ላይ ነው የሚቀርቡት ወይራስ ከዲጂታሉ ጋር ግን ስናየው ኢኮሜርሱ ፕላትፎርሙ ነው ዲጂታል ግን ግብይቱን ትራንዛክሽኑን የምንፈጽምበት መንገድ ነው ስለዚህ እነዚህ ሶስት ነገሮች በጣም ተያይዘው ይመጣሉ ከባንክም ጋር ተያያዘ ማለት ነው ግብይቱን ለማሳለጥ ግዴታ ያንን ትራንዛክሽን ከዲጂታሉ ጋር መታየት ይኖርበታልና ሶስቱ በደንብ ይያዛሉ ምናልባት የኢኮሜርስ አሁናዊ ፕሬዘንሱን ከማየታችን በፊት ታሪካዊ ዳራውን ለማየት ያህል የመጀመሪያው ኢኮሜርስ ሳይት በ1998 ላውንች የተደረገ ነው ኢትዮ ሊንክ የሚባል የዲያስፖራ ኮሚኒቲን ቤዝ አድርጎ የተቋቋመ የኢኮሜርስ ፕላትፎርም ነው ከዛ ጋር በተያያዘ የዲያስፖራ ኮሚኒቲ ለቤተሰቦቻቸው የሆሊዴይ ጊፍት እና ሪሌትድ ነገሮች
ፕሮቫይድ ለማድረግ እንዲያስችል ተደርጎ የተቋቋመ ሳይት ነው። ሶ ሁለተኛው አንጓል እንለው የምንችለው 2012 ላይ የ3G ኢንተርኔት ኢትዮ ቴሌኮም ላውንች ከማድረጉ ጋር በተያያዘ የተለያዩ የኢኮሜርስ ሳይቶች ወደ ገበያው መምጣት ጀምረዋል። ሶ እነቱ mercato.com አሁን ላይ ያሉ ቻናሎች ናቸው። ሌላው ደግሞ ነቃፊራ እንደ ኤግዛምፕል መነሳት ይችላሉ። ሶ ነገር ግን እነዚህ ኢኮሜርስ ሳይቶች ወደ ገበያው ቢመጡም ከዛ ጋር ተያይዞ ሌሎች አስቻይ የኢንቫይሮንመንቶች ባለመሟላታቸው ምክንያት እንደሚጠበቀው ገበያው ላይ ፍሩትፉል ላይሆኑ ይችላል። ሶ ከዛ ባለፈ ሶስተኛው አንጓል እንለው የምንችለው 2019 ላይ የዲጂታል ኢትዮጵያ 2025 እንደ ኢትዮጵያ ላውንች ከተደረገ በኋላ የተለያዩ የፔመንት ሲስተም ኦፕሬተር እና ፔመንት ኢንስትሩመንት ኢሹር ወደ ገበያው መምጣታቸው ጋር ተያይዞ ሌላው ደግሞ የኢኮሜርስ ዘርፉ ላይ ጋር በተያያዘ የኢኮሜርስ አዋጅ ላውንች መደረጉ እንዲሁም ደግሞ ፐብሊክ ፕራይቬት ፓርትነርሺፕ ጋር በተያያዘ መንግስት ከሎጂስቲክ አንፃር የሚታየውን ባሪየርስ አቮይድ ለማድረግ ይሄ ፒፒ ሞዴል እንዲጠቀሙ በማድረግ የተለያዩ ኢኮሜርስ ሳይቶች ወደ ገበያው መምጣት እየቻሉ ነው። ሶ ከዛ ጋር በተያያዘ አሁን ላይ ኒርሊ ከመቶ የሚያልፉ የኢኮሜርስ ሳይቶች ኢትዮጵያ ውስጥ ይገኛሉ። ያው ኢኮሜርስ ላይ አሁን እንደገለጽኩት አንዱ ኮምፖነንት ዲጂታል ፔመንት ነው። ስለዚህ የዲጂታል ባንኪንግ የምንለው ነገር እዚህ ላይ ትልቅ አስተዋጽኦ ይኖረዋል ማለት ነው። ዲጂታል ባንኪንግ ስንል ሰዎች ላገኙት ሰርቪስ ወይም ደግሞ ለሚገዙት እቃ ክፍያ የሚፈጽሙበት መንገድ ነው። ወይም ደግሞ አካውንታቸውን የሚያንቀሳቅሱበት ሂሳባቸውን የሚያንቀሳቅሱበት መንገድ ነው። ስለዚህ ኢኮሜርስ ላይ ዲጂታል ባንኪንግን በዚህ መልክ መጠቀም እንችላለን ማለት ነው። አንዱ ትልቁ ኢኔብለር ነው ዲጂታል ባንኪንግ ወይም ደግሞ ዲጂታል ፔመንት ለኢኮሜርስ። እንደ አቢሲኒያ ባንክ ከ5 ዓመት በላይ ሆኖናል ኢኮሜርስን ግብይት ውስጥ ገብተን ድርጅቶች ፋሲሊቴት ስናደርግ። የአቢሲኒያ ባንክ ድርሻ የሚሆነው ማንኛውም ድርጅት ኦንላይን ላይ ለሚሸጣቸው ሽያጮች የክፍያ ስርዓቱን ማድረግ ነው። ስለዚህ ያን ስርዓት ስናደርግ ሴኩሪቲውን የክፍያ ትራንዛክሽኑ በትክክል ገንዘቡ መተላለፉን እነዚህን ሮል እንጫወታለን ማለት ነውና ያው ይሄ ትልቅ ሮል ነው። ከጀርባ ሆነን ያንዳንዱ ግልጋሎቶቹን ክፍያ ስርዓቱን እናሳልጣለን። ሶ አሪፍ ፔይ የፔመንት ሲስተም ኦፕሬተር ሆኖ እዚህ የኢኮሜርስ የመጫወቻ ሜዳ ላይ ትልቅ አስተዋጽኦ ያደረገ ያለ ተቋም ነው። ከኢኮሜርስ ሳይቶች ጋር ኢንተግሬት በማድረግ በኦንላይን ፔመንት ጌትዌው አማካኝነት ድርጅቶች የሚሰጧቸው አገልግሎቶች ፔመንት ዋይዝ ፋሲሊቴት እያደረገ ነው። ከዛ ከፋሲሊቴሽን አንፃር ኢትዮጵያ ውስጥ ያሉትን ሁሉንም በሚባል ደረጃ ፔመንት ኢንስትሩመንቶች አት ዘ ሴም ታይም ደግሞ ዴቢት ካርዶችን እንዲሁም ደግሞ የክሬዲት ካርዶችን በአንድ ቋት ላይ በማድረግ ተቋማት የሚፈልጓቸውን ፔመንቶች ፋሲሊቴት ማድረግ እንዲችሉ አስችሏል። ከዩዘር አንፃር ደግሞ ዩዘሮች በሚፈልጉት የክፍያ አማራጭ የሚፈልጓቸውን ግብይቶች መፈጸም እንዲችል ያስቻለ ተቋም ነው። ከዚህ በተጨማሪ ደግሞ በቅርቡ ከአርትስ ጋር ባደረግነው የፓርትነርሺፕ አማካኝነት እነዚህ ኢኮሜርስ ሳይቶች ከፔመንት ኦርኬስትሬሽኑ ባለፈ የሚሰጧቸውን አገልግሎቶች የሚዲያ ቪዚቢሊቲ መስጠት እንዲችሉ አድርገናል ማለት ነው። ሶ ዘርፉ ላይ እንደዚህ አይነት ጉልህ ሚና እየተጫወትን ነው። ጸደይ ባንክ ከዚህ በፊት የአማራ ብድርና ቁጠባ ተቋም የሚባል አሁን ላይ ትልቅ ተቋም የሆነ በትንሽ ጀምሮ የዛሬ ከ28 ከ27 ዓመት በፊት የተጀመረና አሁን ላይ በአጠቃላይ ወደ 14 ሚሊዮን ደንበኞች ያሉት 14000 ሰራተኞች ያሉት ወደ 628 ብራንቾች ያሉት ትልቅ ባንክ ነው። ወደ ባንክ ከተዘዋወረ 2 ዓመት አካባቢ ነው የሚሆነው ገና። ስለዚህ በዚህ አጭር ጊዜ ውስጥ ግን በኢኮሜርስም አጠቃላይ ደግሞ በዲጂታል ባንኪንግም ዘርፍ ትልቅ ስራዎችን እየሰራ ነው የሚገኘው ማለት ነው። ስለዚህ አንደኛው ትልቁ ነገር ምንድነው? ዲጂታል ፔመንትን ኢኔብል ማድረግ ነው። ስለዚህ ዲጂታል ፔመንትን ኢኔብል ለማድረግ ብዙ ስራዎች መሰራት አለባቸው። ከዛ ውስጥ እንግዲህ ለምሳሌ ሞባይል ባንኪንግ፣ ኢንተርኔት ባንኪንግ፣ የካርድ ባንኪንግ እነዚህ አሁን ኤቲኤሞች ጀምረናል። ጸደይ ባንክ እነዚህን አቨል እያደረገ ነው። ኢኮሜርስን ስናስብ አጠቃላይ የሀገራችንን ዲጂታል ኢኮሲስተም ስናስብ ዲጂታል ፔመንት ወሳኝ ስለሆነ በዛ ኤሪያ ላይ እነዚህን ሰርቪሶች ወደ ገበያ እያስገባን ያለ ነው ማለት ነው። ሌሎች ቴክኖሎጂ ላይ ኢንቨስት እያደረግን ያለ ነው። የተለያዩ ቴክኖሎጂዎች ላይ
ኢንቨስት አድርገን በቴክኖሎጂ ለደንበኞቻችን ለሀገራችን አገልግሎት ለመስጠት እየሰራ ነው የምንገኘው ማለት ነው። ሌላ ፀደይ ባንክ የሚታወቅበት የብድርና ቁጠባ ተቋም እያለ የተለያዩ አነስተኛና ጥቃቅን ብድሮችን በመስጠት ነው። ስለዚህ ኢኮሜርስን ስናስብ ደግሞ ኢኮሜርስ ላይ ያሉ አብዛኞቹ አነስተኛና ጥቃቅን የሆኑ ወይም ደግሞ ሚዲየም ኢንተርፕራይዞች ናቸው እቃቸውን ለገበያ የሚያቀርቡት። ስለዚህ ለነዚህ ሰዎች ፋይናንስ ማድረግ አቅማቸውን እንዲያጎለብቱ ፋይናንስ ማድረግ እንደ አንድ ትልቅ ስራ ሊሰራበት ይዞ እየተንቀሳቀሰበት ያለው ነገር ነው ማለት ነው ከኢኮሜርስ ጋር በተያያዘ። ሌላ ገዢዎች ራሱ ኮንሱመሮች ተጠቃሚዎች እቃ በሚገዙ ሰዓት ላይ አቅም ባይኖራቸው የአጭር ጊዜ አነስተኛ ብድር በመስጠት በብድር ገዝተው እቃውን ብድሩን ቀስ ብለው የሚከፍሉበትንም አሰራር ወደ ገበያ ይዞ እየመጣ ነው ያለው ማለት ነው ፀደይ ባንክ። ከዚህ ከኢኮሜርስ ጋር ተያይዞ ሌላ ከተለያዩ የፊንቴክ ካምፓኒዎች ጋር ኮላቦሬት በማድረግ ስራዎችን እየሰራ ይገኛል ማለት ነው። አገልግሎቶችን ለማምጣት ከፋይናንሻል ኢንክሉዥን ከዲጂታል ሊትሬሲ ጋር ወይም ደግሞ ስለ ዲጂታል ሶሳይቲያችን እንዲያካ ማድረግ ጋር በተያያዘ ትልቅ ስራ እየሰራ ነው የሚገኘው ማለት ይችላል ፀደይ ባንክ። እንደ ኢትዮጵያ ጅማሬ ላይ ነን እንደ አገርም፣ ግን የሚወጡ ያሉት ህጎች ፖሊሲዎች በደንብ ይደግፋሉ። አሁን ላይ ስፔሻሊ በቅርቦቹ ጊዜዎች ላይ የተሻለ መጥቷል። አንድ እሱ ነው። ሁለተኛው ማህበረሰባችን በጣም እየተሻሻለ መጥቷል። አቀባበሉ በዚህ መስመር ለመሄድ ምናልባት አሁን ትልቁን ሂደት ካየነው የነዳጅ ሽያጩን ካየነው በጣም እድገትን አምጥቷል። ስለዚህ ያ ሂደት ደግሞ ለሁሉም ግብይት ጭማሪን አሳይቷል። ይሄን አለ። ስለዚህ ሌላው ደግሞ ባንኮች እነዚህ የስራ ሂደቱን የገንዘብ ክፍያውን ስርዓቱን በደንብ ለማስኬድ የተደራጁት ባንኮች በጣም ሰፊ ሚና ይጫወታሉ። ስለዚህ ያንን በየጊዜው ያደሱት በሄዱ ቁጥር የህግ እንትኑ ጥሩ መጥቷል። ግን ጅማሪ ነው። ገና ብዙ ይጠበቅብናል። ሁላችንም የስራ ድርሻችንን ከዚህ በላይ መወጣት ይኖርብናል። ብዙ ነገር መጨመር ይኖርብናል። አሁን ላይ ግን ጅማሪው ላይ ቆንጆ ነው ብዬ አስባለሁ። ኢትዮጵያ ውስጥ ያለው የኢኮሜርስ እድገት እንግዲህ በብዙ መልክ ማየት እንችላለን። አሁን ያው ጥናት ይፈልጋል በእርግጥ ግን ገና መሰረት ላይ ያለ ነው ብዬ ነው የማስበው። ብዙ እንቅስቃሴዎች አሉ ከመንግስት ጀምሮ እስከ ግል ሴክተሩ ድረስ ትልልቅ ተቋሞችን ጨምሮ ብዙ እንቅስቃሴዎች እየተደረጉ ነው ኢትዮጵያ ውስጥ ያለውን ኢኮሜርስ ለማሳደግ ማለት ነው። አንደኛውና ዋነኛው መንግስት ራሱ እያደረገው ያለው ነገር ነው። ለምሳሌ ዲጂታል ኢትዮጵያ 2025 የሚል ስትራቴጂ መንግስት ቀርጾ እየሰራ ነው ያለው። እዚህ ላይ አሁን በዋነኝነት ፕራዮሪታይዝ አድርጎ የሚሰራው አንደኛ ኢንፍራስትራክቸር የዲጂታል ኢንፍራስትራክቸርን ማሳደግ ነው። ስለዚህ ዲጂታል ግብይት ስንል ስልክ ያስፈልገናል፣ ኢንተርኔት ያስፈልገናል፣ ፓወር ያስፈልገናል። እነዚህ ሁሉ ነገሮች ያስፈልጋሉ፣ ሬጉሌሽንስ ያስፈልጋሉ። እነዚህ ነገሮች ወደ ተግባር ለማምጣት ዓለም ላይ በኢኮሜርስ እድገት ትልቅ እድገት ያስመዘገቡ ሀገራት ላይ ያለውን ልምድ በማምጣት ወደኛ ሀገር ተግባራዊ እንዲሆን ለማድረግ መንግስት በትልቁ እየሰራ ነው የሚገኘው ማለት ነው። ያ ዲጂታል ኢትዮጵያ 2025 የሚለው ስትራቴጂ ነው። እዛ ስትራቴጂ ውስጥ ብዙ ነገሮች አሉ። ስለዚህ አንደኛው ይሄ ነው፣ ዲጂታል ፋይናንስን ማሳደግ፣ የኢንፍራስትራክቸርን ማሳደግ፣ ሬጉሌሽንን እያስተካከሉ ለዚህ ግብይት በሚሆን መልኩ እያመቻቹ መሄድ፣ ፋይናንሻል ኢንክሉዥን እንዲመጣ ደግሞ በሰፊው መስራት። እነዚህ ከመንግስት አንፃር እየተሰሩ ያሉ ናቸው። ሌላ ደግሞ የሞባይል ባንኪንግ ወይም የሞባይል ፔኔትሬሽን ማለት ነው። አሁን ኢትዮ ቴሌኮም ነበረ፣ ሳፋሪኮም መጥቷል፣ ሌሎችም እየመጡ ነው። እነዚህ የሞባይል ተጠቃሚዎች እያደጉ እንዲሄዱ ሞባይል ላይ ኢንተርኔት ተጠቃሚዎች እያደጉ እንዲሄዱ እያደረጉ ነው ያሉት ማለት ነው። ይሄ ትልቅ ግባት እየሆነ ነው የሚሄደው ማለት ነው። ሌላ የኢመርጂንግ ፕላትፎርም የምንላቸው አሉ። ለምሳሌ ብዙ ፊንቴኮች የፋይናንሻል ቴክኖሎጂ ካምፓኒዎች ኢትዮጵያ ውስጥ እያደጉ ነው እየመጡ ያሉት ከስታርታፕ ጀምሮ አሁን ትልልቅ ደረጃ ላይ የደረሱ የፋይናንሻል ቴክኖሎጂ ተቋሞች አሉ። እነዚህ ተቋሞች ቅድም ለኢኮሜርስ ኮምፖነንት ያልናቸውን ነገሮች በማበልጸግ እና ወደ ስራ በማስገባት ትልቅ ድርሻ እየተወጡ ነው ያሉት ማለት ነው። ስለዚህ እነዚህ ፖዚቲቭሊ የምናያቸው ነገሮች ናቸው የኢትዮጵያ ኢኮሜርስ እድገት
እንዴት እየሄደ ነው የሚለውን ስናወራ ማለት ነው። ሌላ ደግሞ የኦንላይን ሰርቪስ የሚፈልጉ ወጣት ሶሳይቲ ነው ያለን። አብዛኛው የኢትዮጵያ ህዝብ ወጣት ነው። ቴክኖሎጂ ኦንላይን የሆነ ሰርቪስ ዲማንድ የሚያደርግ ወደዛ እየተሳበ ያለ ነውና እነዚህ ነገሮች ተደማምረው አሁን ያለውን ሰርቪስ እኔ በግሌ ሳየው ገና መሰረት እየተጣለ ነው ያለው ነው የምለው። ነገር ግን በእነዚህ ኤሪያዎች ላይ እየተሰሩ ያሉ ስራዎች ኢኮሜርስን ወደፊት ኢትዮጵያ ውስጥ በጣም ትልቅ ደረጃ ላይ የሚያደርሱ ናቸው ብዬ አስባለሁ። ከአዋጭነት አንፃር ስናይ የኢኮሜርስ ሴክተር አዋጭ ሆን ዘንድ የተለያዩ ኢንግሪዲየንቶች ሲንክ ሊያደርጉ ይገባል። ከዚህ ዋይዝ አንደኛው ታርጌት ማርኬት አይደንቲፋይ አድርጎ የመጣ ማንኛውም ኢኮሜርስ ፕላትፎርም እንዲሁም ደግሞ የዲጂታል ፕላትፎርሞችን ወይም የፔመንት ኢንስትሩመንት ፕላትፎርሞችን ኢንተግሬት አድርጎ መምጣት። ሌላው ደግሞ በቂ የሚባል የሎጂስቲክ አቅርቦት እንዲሁም ደግሞ ዌርሃውስ ከዛ ባለፈ ደግሞ የተለያዩ ዲሊቨሪ ካምፓኒዎችን ፓርትነር አድርጎ መስራት ከቻለ ይሄ ኢኮሜርስ ፕላትፎርም አሎንግ ዊዝ የሰርቪስ ኤክሰለንስን ፓኬጅ አድርጎ መቅረብ ከቻለ ኢኮሜርስ ኢትዮጵያ ውስጥ ካለው የህዝብ ብዛት አንፃር ከተቀባይነቱ አንፃር እንዲሁም ደግሞ አድሬስ ሊያደርግ የሚችለው የጂኦግራፊካል ሎኬሽን አንፃር ኢኮሜርስ አዋጭ ዘርፍ ነው። ኢኮሜርስ ሲባል ፕላትፎርም ነው። ያ ፕላትፎርም በተለያየ አማራጮችን ነው የምንሰጠው። ስለዚህ አሁን እንደ ደንበኛ ይወሰናል ማለት ነው። እኛ ምርጫዎችን እናቀርብለታለን። ስለዚህ በካርድ ነው መክፈል ያለበት፣ በስልኩ ነው መክፈል የሚፈልገው፣ እሱ ምቾቱ የቱ ጋር ነው የሚለውን የተለያዩ ምርጫዎች እናቀርባለን። ስለዚህ እንደ አቢሲኒያ እነዚህ ዲጂታል በየጊዜው የምናመጣቸው ፕላትፎርሞች እንደ ደንበኛው ፍላጎት ፐርሰናላይዝ ያደረግን ደንበኛው የሚመቸው መልኩ እናቀርባለን። ደንበኛው ደግሞ የሚፈልገውን መርጦ ካለበት ቦታ ሆኖ መግዛት ይችላል ማለት ነው። ስለዚህ በደንብ አብሮ የሚሄድ ነገር ነው ኢኮሜርሱ እና ዲጂታል ፕላትፎርሞቹ በየጊዜው እየተዋሃዱ የሚሄዱ ነገሮች ናቸው። ሁሌም ደግሞ አዲስ ነገሮችን እየጨመረ ነው ባንኩ የሚሄደው። ዓለም በሚሄድበት ልክ ይሄዳል ማለት ነው። አሁን ባለው ትራዲሽናል ግብይት ብዙ እንግልቶች አሉ። ገዥና ሻጭ አይገናኙም። ትልቁ ነገር ገዥና ሻጭን ማገናኘት ትልቁ ነገር፣ በመሃል ያለው ሌላው ፋሲሊቴሽን ነው። ስለዚህ በዚህ ሂደት ውስጥ ብዙ ሰዎች ገብተው ሰርተው አገልግሎታቸውን ለብዙ ሰው ተደራሽ ማድረግ ይችላሉ ማለት ነው። ስለዚህ በዛ ሂደት ውስጥ የሚገቡ ፕሌየርስ ወይም ደግሞ ተሳታፊዎች በጣም ተጠቃሚ ነው የሚሆኑት። ከቴክኖሎጂ ፕሮቫይደርስ ጀምሮ እቃቸውን የሚሸጡ ስሞል ኤንድ ሚዲየም ኢንተርፕራይዝ የምንላቸው ብዙ ድርጅቶች ይኖራሉ ማለት ነው። ስለዚህ ተጠቃሚነት ይኖራል። ትልቅ ራሱን የቻለ አንታፕ የተደረገ ወይም ደግሞ ያልተጠቀመንበት ትልቅ የቢዝነስ ሴክተር ስለሆነ ማለት ነው። ኢኮሜርስ ዘርፉ በጣም አዋጭ ነው ብዬ አስባለሁ። ምክንያቱም ትራዲሽናል መንገዱን ካየነው በፊት የሚኬድበትን የግብይት ስርዓት ካየነው በጣም ውድ ነበረ ሂደቱ። ስለዚህ አሁን ኢኮሜርስን ካየነው ግን በጣም ኮንቪኒየንት የሆነ መንገድን ይፈጥራል። ስለዚህ ከደንበኛ አንፃር ካየነው ሰዓቱን፣ ገንዘቡን፣ ቦታውን ይቆጥብለታል። ከየትኛውም ቦታ በየትኛውም ሰዓት መግዛትና መሸመት ይችላል። ስለዚህ ኢኮሜርስ ስንል እንደ አገር ብቻ አንከለልም። ኢንተርናሽናል ያሉትንም ግብይቶች እናስባለን። ስለዚህ እንደ አገርም ካየነው በጣም አዋጭ ነው። ምክንያቱም አሁን ያለውን ኢንፎርማል የሆነውን ማርኬት ወደ ፎርማል ያመጣልናል። ስለዚህ አገርም ገንዘቧን ታገኛለች። ምንም ወደ ውጭ የሚወጣ ነገር አይኖርም። ስለዚህ ከዛ አንፃር እንደ አገር አዋጭ ነው፣ እንደ ደንበኛ አዋጭ ነው። እንደ ሻጭ አሁን ያለውን ሎጂስቲክስ ሳይጠበቅበት ሱቅ ኦፕሬሽናል ኮስት ሳይጠበቅበት መስራት ይችላል። አሁን እኛ ሀገር ያለውን ትራዲሽናሉ ማርኬት ካየነው አንድ ትንሽ ሱቅ ከከፈትሽ ተጨማሪ ኢንቨስትመንት ካልጨመርሽበት አያድግም። ኢኮሜርስ ላይ ግን አንድ ዕቃ ጨመርሽ፣ አንድ ሱቅ ከፈትሽ ኢኮሜርስ ላይ within minutes ጥሩ ማርኬቲንግ ካለሽ፣ ጥሩ የሽያጭ ሂደት ካለሽ ወዲያው ማደግ ይችላል። ስለዚህ ኤፊሺየንሲን ይጨምራል። በደንብ ቢሰራበት ከዚህም በላይ የሚያድግ ነው። ዘርፉ በጣም አዋጭ ነው። ጥሩ ነው። እንግዲህ ያው ወጣቶች ናቸው፣ እውነት ነው ፕሮግራሙን የሚከታተሉት። እነዚህ ወጣቶች ደግሞ በተለይ ከኢኮሜርስ ጋር በተያያዘ ስፔሲፊክ እንዴት አድርገው ወደዚህ ገበያ መግባት ይችላሉ ብለን ስናስብ አንደኛ ያው ተሰጥኦ ያላቸው ወጣቶች የተለያዩ ስራዎችን ይሰራሉ። የፈጠራ ስራዎችን ሊሆን ይችላል ወይም ደግሞ በትምህርት በስልጠና በቀሰሙት ዕውቀት ምርቶችን ሊያመርቱ ይችላሉ። ስለዚህ እነዚህ ምርቶቻቸው
ገበያ ማግኘት ትልቅ ፈተና ነው የሚሆንባቸው ማለት ነው። ስለዚህ ገበያ ማግኘት ይችላሉ ኢኮሜርስ ቢሳተፉ። ኢኮሜርስ ላይ በበይነ መረብ ስለሆነ ለሁሉም ሰው ተደራሽ ነው የሚሆነው ማለት ነው ገበያው። ስለዚህ ይሄ ትልቅ እድል ነው የሚፈጥርላቸው ለነሱ ገበያ ላይ ወጣው እቃቸውን ማስተዋወቅ መሸጥ ይችላሉ የሚለው አንድ ነገር ነው። ሁለተኛ ነገር ደግሞ ከቴክኖሎጂ አንፃር ስናየው ደግሞ አሁን ቴክኖሎጂ ላይ ብዙ ወጣቶች እየተሳተፉ ነው ያሉት። ስለዚህ አንዱ ትልቁ ላክ የሚያደርገው የኛ ሀገር የኢኮሲስተም ደግሞ ይሄ የተበታተነ አይነት ኢፈርት ነው ያለው። ስለዚህ ማርኬት ፕሌስ ያስፈልጋል። አሁን ለምሳሌ እነዚህ አሁን እቃ አምርተው ለመሸጥ የሚፈልጉ ስሞል ኤንድ ሚዲየም ኢንተርፕራይዝ ላይ ያሉ ወጣቶች ዝም ብለው በይነ መረብ ላይ ማውጣት አይችሉም። ዌብሳይት ሊኖራቸው ይገባል። ስለዚህ ያን ዌብሳይት ዴቨሎፕ የሚያደርግላቸው ደግሞ ያስፈልጋቸዋል። ሌሎች ደግሞ በዚህ በአይቲ በቴክኖሎጂ ዙሪያ ላይ ደግሞ እውቀት ያካበቱ እዚህ ኤሪያ ላይ ያሉ ሰዎች ደግሞ እነዚህ ነገሮች በማበልጸግ አንደኛ ሀገርንም ሁለተኛ እነዚህን ወጣቶች እቃ አምርተው መሸጥ ያልቻሉትን ወጣቶችም ሶስተኛ ደግሞ ራሳቸውንም መጥቀም ይችላሉና ኢኮሲስተሙ ላይ ከቴክኖሎጂም አንፃር ከእቃቸውንም ለመሸጥ ከመቻል አንፃር ተጠቃሚ መሆን ይችላሉና ያንን ነው መክራቸው። ጥናቶቹ ራሱ እንደሚያሳዩት አዲስ የሚጀምር የኢኮሜርስ ፕላትፎርም ከ10 እስከ 20% ፕሮፊት ማርጂን አለው። ይሄንን ስናይ በደንብ ደግሞ እየተደራጀ ሲሄድ ከ25 እስከ 40% ማርጂን አለው። ስለዚህ አዳዲስ ወጣቶች በጣም ኢንትረስቲንግ ነው የሚሆነው። አዲስ ጀምሮ አሁን ብዙ ጊዜ ትራዲሽናሉን ካየነው የመጀመሪያው 6 ወር ለርኒንግ ከርቭ ነው የሚባለው መማሪያ ሂደት ነው። ስለዚህ ኪሳራንም ኤክስፔክት ታደርጊያለሽ። ጎበዝ ኮንሽ ብሬክ ኢቭን ነው የምትጠብቂው። ኢኮሜርስ ላይ ግን እስከ 20% ፕሮፊት ማርጂን ኤክስፔክት ይደረጋል። ይሄ በደንብ ያነቃቃል ብዬ አስባለሁ። ትርፍ ደግሞ ለአዳዲስ ወጣቶች በጣም ሂደትን የሚጨምር ጉልበት የሚሰጥ ነገር ነው ብዬ አስባለሁ። ስለዚህ በደንብ ያሰራል ኢኮሜርስ። ጸደይ ባንክ በጣም ትልቅ ማይክሮ ፋይናንስ ተቋም ነበረ። ትልቅ ተቋም ነው። አሁን ወደ ባንክን ሲመጣ ከዚህ በፊት ማይክሮ ፋይናንስ ሆኖ አቺቭ ያደረጋቸውን ወይም ደግሞ ያሳካቸውን ትልልቅ ስኬቶች ለመድገም ነው ወደ ባንክነት የተዘዋወረውና ያንን ደግሞ በዚህ አጭር ጊዜ ውስጥ እያሳካ ነው የሚገኘው ማለት ነው። ስለዚህ ነጋዴዎችም ግለሰቦችም የተለያዩ ተቋማትም ከጸደይ ባንክ ጋር አብረው ቢሰሩ እንደ ባንክም ተጠቃሚ ይሆናሉ። ሁለተኛ ደግሞ ዲጂታሊ ዘመኑን የዋጀ ብዙ ሰርቪሶችም እያቀረበ ስለሆነ ጸደይ ባንክ እነዛን ሰርቪሶች በመጠቀም ቢዝነሳቸውን ወደ ትርፋማነት መለወጥ ይችላሉና ከጸደይ ባንክ ጋር እንዲሰሩ ጥሪ ነው ማቀርበው ማለት ነው። ያው ባንካችን በጣም ከደንበኞች ጋር ይሄዳሉ ብሎ የሚያስበውን ፕሮዳክቶች በየጊዜው ያወጣል። ከዚህ ውስጥ አንዱ ኢኮሜርስ ነው። ሞባይል ባንኪንግ አለን፣ በካርድ ክፍያዎች አሉንና ደንበኞች ብዙ ጊዜ ሴኩሪቲውን ጥያቄ ይፈጥርባቸዋል። ስለዚህ እንደ አቢሲኒያ ባንክ በጣም ሃይሊ ሴኩርድ የሆነ ሲስተም ይዘን ቀርበናል። ከደንበኞች የሚጠበቀው ቀርቦ መሞከር ብቻ ነው። ስለዚህ ያንን እድል ሰጥተውን ከዚህም በላይ አብረን እንድንሰራ ያው ጥሪ ያቀርባለሁ። አመሰግናለሁ። አሪፍ ፔ አሁን ላይ ለኢኮሜርስ ዘርፉ ትልቅ ሚና እየተጫወተ ያለ ተቋም ነው። ከዛ ዋይዝ የተለያዩ ሶሉሽኖች አሉን። እንደሚታወቀው የፖስ የፔመንት ጌትዌይ የኪዋር እንዲሁም የኢንተርናሽናል ሪሚታንስ አገልግሎት እንሰጣለን። ከዛ ጋር በተያያዘ ደግሞ ለኢኮሜርስ ፕላትፎርሞች የኦንላይን ፔመንት ጌትዌያችንን በመጠቀም ተቋማት ኢንተግሬት አድርገው ለደንበኞቻቸው የተለያዩ የክፍያ አማራጮችን ማቅረብ እንዲችሉ አስችሏል። ከዛ በተጨማሪ ደግሞ ዩዘርስ ወይም ደግሞ ደንበኞች አንድን እቃ ሲገበያዩ በሚፈልጉት የክፍያ አማራጭ ማለትም የዋሌት የካርድ የክሬዲት ካርድ እንዲሁም የሞባይል ባንኪንግ አማራጮችን በኦንላይን መንገድ በመጠቀም ክፍያቸውን ኢፌክት እንዲያደርጉ አስችሏል። ከዛ ዋይዝ ፔመንት ኦርኬስትሬሽኑ ላይ ትልቅ ሚና እየተጫወተ ያለ ተቋም ነው። ከዛ በተጨማሪ ደግሞ አሁን የሚታየው የኢኮሜርስ ፕላትፎርሞች አገልግሎቶቻቸውን ወደ ሚዲያ ያቀርባሉ። ነገር ግን እነዚህ ፕላትፎርሞች የሚዲያ ቪዚቢሊቲ ስለሌላቸው ብቻ እንደሚፈለገው ማርኬት ላይ ፕሮፊታብል እንዳይሆኑ አድርጓል። ይሄንን በመገንዘብ አሪፍ ፔ እንደ ተቋም ከአርትስ ጋር ባደረገው የስትራቴጂክ ፓርትነርሺፕ አማካኝነት እነዚህ ኢኮሜርስ ሳይቶች የሚሸጧቸውን ሰርቪሶች አዘ ሴም ታይም ደግሞ
ሸቀጣ ሸቀጦች በኦንላይን መገበያየት እንዲያስችሉ ለደንበኞቻቸው ቪዚቢሊቲ እንዲፈጥሩ አስችሏል ማለት ነው በዚህ ፓርትነርሺፕ ስለዚህ አሪፍ ፔይ አንድ ከፔመንት ዋይዝ ፔመንቱን ኦርኬስትሬት ያደርጋል አት ዘ ሴም ታይም ደግሞ እነዚህ የኢኮሜርስ ሳይቶች የሚዲያ ቪዚቢሊቲ እንዲያገኙ አስችሏል ማለት ነው ሰላም እንዴት ናችሁ ፍሬዘር ሰለሞን ነኝ ይህ ደግሞ እፍታ ፕሮግራማችን ነው ሰላም እንዴት ናችሁ ሊያ ኤልያስ ነኝ ይህ ኩል ፕሮግራም ነው ሰላም እንዴት ናችሁ ፍሬ ነኝ ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው ስለዚህም እዚህ ዘርፍ ላይ ያሉ ወጣቶች ከአሪፍ ፔይ ጋር ፓርትነር በማድረግ አንድ ከፔመንት ዋይዝ ፔመንታቸውን በእኛ ኦንላይን ፔመንት ጌትዌይ አማካኝነት ፋሲሊቴት ማድረግ ይችላሉ እንዲሁም ደግሞ ካርትስ ጋር ባደረግነው የፓርትነርሺፕ አማካኝነት በኦንላይን አገልግሎቶቻቸውን ያስተዋወቁ አት ዘ ሴም ታይም ደግሞ ፔመንት ፋሲሊቴት ማድረግ ይችላሉ ማለት ነው